በጥንት ዘመን በሰው ልጆች ትዕቢትና ለመታዘዝ ምክንያት ብዙ ጥፋትና ቅጣት ሲደርስባቸው እንደነበር የታሪክ ድርሳናት ይናገራሉ። እግዚአብሔር አምላክ ከመጠን ያለፈ የሰው ልጆችን ምኞት ለመግታት በሰው ልጆች ዘንድ ቋንቋ መደባለቅን እንደ መሳሪያ ተጠቅሞ ነበር። በዛሬው ቪዲዮ የአዳም አስረኛ ትውልድ የሆነው የኖህ የልጅ ልጆች መለኮታዊ የሆነውን የእግዚአብሔርን ስልጣን ለመገዳደር የሄዱበትን ርቀትና ያመጣባቸውን መዘዝ እንዲሁም ዛሬ ላይ እኛ ከእነዚህ ሰዎች የምንማራቸውን ቁልፍ ጉዳዮች በዝርዝር አስቃኛቸዋለሁ። ለዚህ ኦርቶዶክሳዊ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑን። መጽሐፍ ቅዱስ ከኦሪት ዘፍጥረት ምዕራፍ 11 ጀምሮ እንደሚነግረን ከጥፋት ውሃ በኋላ ሴም፣ ካምና ያፌት የተባሉት የኖህ ልጆች የልጅ ልጆችን ወለዱ። የሰው ልጆችም በምድር ላይ እየበዙ መጡ። ከብዛታቸውም የተነሳ ከምስራቅ ተነስተው ሲጓዙ በሰናኦር አገር ሰፊ ሜዳ አገኙ። ይህ ሜዳ እጅግ ስለተስማማቸው በዚያ ለመኖር ወሰኑ። በዚህ ቦታ ላይ ለራሳቸው መጠሪያ ይሆን ዘንድ ከተማን ለመስራት ተስማሙ። በእሳት ጡቦችን እየተኮሱ ትልልቅ ቤቶችንና ከተማን መስራት ጀመሩ። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 8 ላይ እንደሚነግረን የአዳም አስረኛ ትውልድ ከሆነው ከኖህ ልጅ ከካም የተወለደ ናምሩድ የሚባል ሰው ነበር። እርሱም በምድር ላይ ኃያል መሆንን ጀመረ ይለናል። ይህ ሰው በራሱ ልብሰ መንግሥት አሰርቶ ከሰማይ ወረደልኝ በማለት ራሱን በራሱ ንጉሥ አድርጎ ሾሟል። ናምሩድም እግዚአብሔር ወገኖቻችንን በማያይ ወይም በንፍር ውሃ ያጠፋቸው የሚጠጉበት ግንብ ባለመስራታቸው ስለነበር እኛንም ድጋሚ የንፍር ውሃ በወረደ ጊዜ እንዳያጠፋን ተጠግተን የምናመልጥበት ግንብ እንስራ በማለት ሕዝቡን በማስተባበር ለመስራት ተስማሙ። ድጋሚ በንፍር ውሃ ላለመጥፋት እንዲሁም ስማቸውን ለማስጠራት በሚል ሐሳብ ጫፉ ወደ ሰማይ የሚደርስ ትልቅ ግንብ መስራት ጀመሩ። መጽሐፈ ኩፋሌ ምዕራፍ 10 ከቁጥር 1 ላይ እንደሚነግረን ይህን ግንብ ለመስራት 43 ዓመታት ፈጅቶባቸዋል። የህንፃው ርዝመትም ወደ ላይ ቁመቱ 5433 ሰከንድ ከ2 ስንዝር ሲሆን ስፋቱ ደግሞ 15 ምዕራፍ ነበር። ከቁመቱ ርዝመት የተነሳ ምግባቸውን በፀሐይ እያበሰሉ እስከ መብላት ደርሰው ነበር። እግዚአብሔርም የሰው ልጆችን ትዕቢት እንዲሁም አለመታዘዛቸውን በተመለከተ ጊዜ ፍጥረቱ ሁሉ በከንቱ ሲጎዳ አይወድምና ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው በማለት ቋንቋቸውን 72 አድርጎ ደባለቀባቸው። ከዚህም የተነሳ አንዱ እሳት አምጣ ሲለው ውሃ ያመጣል፣ አንዱ ውሃ ሲለው ድንጋይ፣ ድንጋይ ሲለው ጭቃ፣ ጭቃ ሲለው እንጨት ያመጣል ጀመር። በዚህም በቋንቋ በመለያየታቸው ምክንያት መግባባት ስላልቻሉ ትተውት ወረዱ። ቀድሞውንም ይህ የሰው ልጆች ሐሳብ ለፈጣሪ ያልተመቸ ነበር። በዚህ ሁሉ ነገር ላይ የእግዚአብሔርን ፈቃድ ስላልጠየቁ ይልቁንም እግዚአብሔር የሚሰሩትን ክፉ ሥራ ሁሉ ስለሚያውቀው ቋንቋቸውን ደባለቀባቸው። በዚህም በሰዎች መካከል አለመግባባት ስለተፈጠረ ግንቡን መስራት ትተው ወደ ተለያየ የምድር ክፍል ተሰደዱ። እስከዚህም ጊዜ ድረስ የሰው ልጆች ቋንቋ አንድ ነበር። የጀመሩትንም ሳይጨርሱ ከተማዋን ለቀው ሄዱ። ግንቡንም ጣዖት አድርገው እንዳያመልኩት እግዚአብሔር ባቢል የተባለ ጽኑ ነፋስን አስነስቶ በትኖታል። ከዚያን ጊዜ ጀምሮ ያ ቦታ ባቢሎን ተብሎ ተጠርቷል። ባቢሎን በጥንት የአካደኛ ቋንቋ በተገኘ ምንጭ መሰረት ባቢሉ ወይም ባብና ኢሉ ከሚሉ ከሁለት ቃላት የተገኘ ሲሆን ትርጉሙም የአማልክት በር ማለት ነው። በዕብራይስጥ ትርጉም መሰረት ደግሞ መደባለቅ እንደማለት ነው። የሰው ልጆች ከጥፋት ውሃ በፊት ይናገሩ የነበረው ቋንቋ ተመሳሳይና አንድ አይነት ነበር። እርሱም የአዳም ቋንቋ ይባል ነበር። በዚህ የአዳም ቋንቋ ማንነት ዙሪያ ብዙ ሰዎች የተለያየ ሐሳብና አስተያየቶችን ሲሰጡ ቆይተዋል። አንዳንዶች ይህ ቋንቋ ዕብራይስጥ ነው ሲሉ፣ ሌሎች ደግሞ አረማይክ ነው ይላሉ። በሌላ ጎን ደግሞ ግዕዝ እንደሆነ ብዙዎች ይስማማሉ። ያም ሆነ ይህ በባቢሎን ሰዎች ኃጢአት ምክንያት የሰው ልጆች ቋንቋ ከተደባለቀ በኋላ ሰዎች በተዋለዱ ቁጥር በዛው ልክ የቋንቋውን ብዛት እየጨመረ የተለያየ ባህልና አኗኗር ያላቸው ማህበረሰቦች ሊፈጠሩ ችለዋል። ይህ ታሪክ ብዙ የተለያዩ ዘሮችና ቋንቋዎች መፈጠራቸውን ለመግለጽ ያገለግላል። ምንም እንኳ የቋንቋ መደባለቅ በኃጢአት ምክንያት የመጣ ቢሆንም ጌታችን መድኃኒታችን ኢየሱስ ክርስቶስ መርገማችንን ካራቀልን በኋላ ግን በአዲስ ኪዳን የብዝሃነትና የውበት መገለጫ መሆኑን ለማስረዳት መንፈስ ቅዱስ ለቅዱሳን ሐዋርያት በጽርሐ ጽዮን ተሰብስበው ሳለ በአንድ ጊዜ 72 ቋንቋዎችን ገልጾላቸዋል። ለቋንቋ መደባለቅ ምክንያት የሆነችው የባቢሎን ከተማ ከአሶር፣ ከፋርስ፣ ከሜዶን፣ ከአርመንና ከግብፅ ለሚመጡ ነጋዴዎች ዋና መገናኛና መገበያ ማዕከል እንደነበረች የታሪክ ተመራማሪዎች ይናገራሉ። ተመራማሪዎች እንደሚሉት በወቅቱ የከተማዋ ስፋት ከ890 እስከ 900 ሄክታር ወይም 2200 ማይል ይደርስ ነበር። በዚህ ውስጥም አየር ላይ የተንጣለለ የሚመስል ሰፊ ቤተ መንግስትና አትክልት ነበር። ይህም በዓለም አስደናቂ ተብለው ከተለዩና ከተመዘገቡ 7 ቅርሶች መካከል
አንዱ ሲሆን ፍርስራሹም እስካሁን ድረስ ከኢራቅ ዋና ከተማ ባግዳድ በስተደቡብ አቅጣጫ 85 ኪሎ ሜትር ላይ ይታያል። እንደ መጽሐፍ ቅዱስ ባቢሎን በርኩሰት ሥራ የምትጠቀስ ከተማ ናት። የባቢልም ስልጣኔ የመጣው ከዛ በኋላ ነበር። በዚህች የኃጢአት ከተማ ውስጥ የሚኖሩ ሰዎች እጅግ በከፋ የኃጢአት ባርነት ውስጥ የወደቁ ሰዎች ነበሩ። ይህ የመጣው ከባቢሎን ግንብ ታሪክ በኋላም ነበር። በመጽሐፍ ቅዱስ መሠረት ባቢሎን ከአንድ ጂኦግራፊያዊ አቀማመጥ ያለፈ ጽንሰ ሐሳብ ያላት ስትሆን የዓለምን የክፋት ሥርዓት በተለይም የሐሰት ሃይማኖታዊና ፖለቲካዊ መዋቅሮችን ላቀፈች ታላቂቱ ከተማ ምሳሌያዊ ስም ነው። በአጠቃላይ ከዚህ ታሪክ ውስጥ የምንማረው የመጀመሪያው ነገር ማንም በትዕቢትና በእብሪት ተይዞ ምድራዊ ዝናን ለማትረፍ የሚባክንና እግዚአብሔርን የሚገዳደር ሰው በኑሮው ሰላም፣ በሩጫው ስኬት፣ በእቅዱ ፍጻሜ አያገኝም። ምክንያቱም ሁሉን የሚሰጥና የሚነሳ እግዚአብሔርን በሥራው አስቆጥቶታልና ሁሉም ነገር ይደባለቅበታል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 126 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል። ዛሬም የባቢሎን አይነት ጠባይና እብሪት ካላቸው ሰዎች ልንለይ ይገባል። ፈሪሃ እግዚአብሔር የሌላቸው ሰዎች ከሚሰሩት የአመፃ ተግባር ጋር ፈጽሞ ልንተባበር አይገባም። በዓለም ላይ ላለው የቋንቋ መደባለቅ የባቢሎን ሰዎች በኃጢአታቸው የፈጠሩት የቅጣት ውጤት እንደሆነው ሁሉ ዛሬም በእግዚአብሔር ላይ የሚያምፅ ሕዝብና መንግሥት በአንድም በሌላም መንገድ እግዚአብሔር ይቀጣዋል። ከእግዚአብሔር ቁጣ ርቀን ሕጉን በመፈጸም የስሙ ቀዳሾች የክብር ወራሾች ያደርገን ዘንድ የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።